ሰላም እንደምንሰነበታችሁ ክቡራንና ክቡራት የኢትዮ ቁም ነገር ቤተሰቦች። በዚህ ቪዲዮ የምናቀርብላችሁ መረጃ በሕይወታችን ውስጥ ካየናቸው ትልልቅ የግብር ለውጦች በዚህ በያዝነው 2026 ላይ ተግባራዊ የሚሆኑትን IRS ያደረጋቸውን መሰረታዊ ለውጦች በተመለከተ ይሆናል። እስከ ፍጻሜው አብራችሁን እንድትቆዩን በአክብሮት እየጋበዝን መረጃውን ከወደዱት ላይክ፣ ሼር በማድረግ ለሌሎች ወዳጆችዎ እንዲደርስ ያድርጉ። ወቅታዊና አዳዲስ መረጃ እንዲደርሶ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እንዲጫኑ እንጠይቃለን። በድጋሜ አብራችሁን ቆዩ። አብዛኛው ሰው ግብርን እንደ ዓመታዊ ግዴታ ብቻ ይመለከተዋል። ፋይል አድርጌ እጨርሰዋለሁ ብሎ ያልፋል። ነገር ግን የግብር ሕጎች ሲቀየሩ የሚያመጡት ተጽዕኖ ከዚህ በላይ ነው። በግብር ሂደት የሚደረጉ ለውጦችን ተከትሎ የተወሰኑ ዕድሎች መዘጋት ወይም ደግሞ መከፈት ሊኖር ይችላል። በሐምሌ 4 ቀን 2025 የጸደቀው ዋን ቢግ ቢዩቲፉል ቢል ሕግ በ2026 ለምናስገባው የግብር ሪፖርት ወይም ደግሞ ለ2025 የገቢ ግብር ትልቅ ለውጥ ያመጣል ተብሎ እየተጠበቀ ይገኛል። ታክስ ከማሰራቶ በፊት ይህንን ቪዲዮ መከታተሎ በጣም አስፈላጊ ነው። ምክንያቱም እነዚህ ለውጦች በኪስዎ ውስጥ የሚቀረውን ገንዘብ በእጅጉ ይጨምራሉ። ሕጉን ካላወቁ ግን በቀላሉ በሺዎች የሚቆጠሩ ዶላሮችን ሊያጡ ይችላሉ። የግብር ፋይል ማድረግ ሂደት ከጊዜ ወደ ጊዜ እየተቀየረ ነው እና በዚህ ዓመት ልብ ልንላቸው የሚገቡ በርካታ ለውጦች አሉ። በዚህ ዓመት ታክስ ፋይል ለማድረግ የመጀመሪያው ቀን ጥር 26 ቀን 2026 ሲሆን የገቢ ግብር መስሪያ ቤት ወይም ደግሞ IRS የ2025 የገቢ ሪፖርቶችን መቀበል የሚጀምረው በዚሁ ቀን ነው። ቀድሞ መላክ ቀድሞ ገንዘብ ማግኘት ማለት ሊሆን ስለሚችል ቀድሞ በተጠቀሰው ቀን በመሙላት ተመላሹን ቶሎ ለማግኘት ይረዳዎታል። የመጨረሻው ቀን ደግሞ ሚያዝያ 15 ቀን 2026 ነው። ግብርዎን እስከዚህ ቀን ድረስ ፋይል ካላደረጉ ወይም የጊዜ ማራዘሚያ ካልጠየቁ ከባድ ቅጣት ሊጠብቅዎት ይችላል። የዲጂታል ክፍያን ወይም ደግሞ ዳይሬክት ዲፖዚትን በተመለከተ IRS አሁን ላይ በቼክ የሚላክ ተመላሽ ገንዘብ ወይም ደግሞ ሪፈንድ እያቆመ ነው። ተመላሽ ገንዘቦ ፈጥኖና ደህንነቱ በተጠበቀ ሁኔታ እንዲደርሶት የባንክ ቁጥሮን በትክክል በማቅረብ ቀጥታ የባንክ ማስገቢያ ወይም ደግሞ ዳይሬክት ዲፖዚት መጠቀም ግዴታ ነው። የIRS.gov ድረገጽን በመጠቀም የግብር ሁኔታውንና አዳዲስ መመሪያዎችን በየጊዜው ይከታተሉ። ይህ የ2026 የግብር ዘመን ትልቁና አጓጊ ዜና ነው። መንግስት በተለይ ለሰራተኛው ክፍል ትልቅ የግብር ቅነሳ የሚያደርጉ አዳዲስ ነፃነቶችን ወይም ደግሞ ኤክስክሉዥንስ አምጥቷል። በዋናነት ከሚተገበሩ መሰረታዊ ለውጦች ውስጥ በሆቴል፣ በሬስቶራንት፣ በታክሲ ሥራ ወይም ደግሞ በሌላ አገልግሎት ሰጭነት የምትሰማሩ ወገኖች እስከ 25000 የአሜሪካ ዶላር የሚደርስ የቲፕ ገቢዎ ከፌዴራል ግብር ሙሉ በሙሉ ነፃ ተደርጓል። ለምሳሌ አንድ አስተናጋጅ በዓመት ከደሞዝ 30000 ዶላር አገኘ እንበል። በተጨማሪም 10000 ዶላር በቲፕ መልክ አግኝቷል። ቀደም ባለው ሕግ መሠረት በሙሉ 40000 ዶላሩ ላይ ግብር ይከፍል ነበር። አሁን ግን የ10000 ዶላሩ ቲፕ ከግብር ነፃ ስለሆነ ግብር የሚከፍለው በ30000 የአሜሪካ ዶላር ላይ ብቻ ነው። ይህም ከፍተኛ ቁጠባ ያስገኝለታል። መንግሥት ሰዎች እንዲሰሩ ለማበረታታት እስከ 12500 ዶላር የሚደርስ የትርፍ ሰዓት ክፍያ ግብር አይታሰብበትም ብሏል። ለምሳሌ አንድ የፋብሪካ ሰራተኛ ከመደበኛ ሰዓቱ በተጨማሪ በትርፍ ሰዓት 10000 ዶላር አገኘ። ይህ ሙሉ 10000 ዶላሩ ከግብር ነፃ ነው። እስከ 13000 ዶላር ቢያገኝ ደግሞ 12500 ዶላሩ ከግብር ነፃ ሲሆን ግብር የሚከፍለው በቀሪው 500 ዶላር ላይ ብቻ ነው። በ2025 አዲስ መኪና በብድር የገዛ ማንኛውም ሰው የከፈለውን የወለድ መጠን እስከ 10000 ዶላር ድረስ ከጠቅላላው ገቢው ላይ በመቀነስ የሚከፍለውን ግብር መቀነስ ይችላል። ለምሳሌ በዓመት 60000 ዶላር ገቢ ያለው ሰው ለመኪና ብድር በ2025 ውስጥ 2500 ዶላር ወለድ ከፍሎ ከሆነ ከገቢው ላይ 2500 ዶላር ይቀነስና ግብር የሚከፍለው በ57500 ዶላር ብቻ ነው። ይህ ቅናሽ የንጥል ተቀናሾች ወይም ደግሞ አይተማዝ ዲዳክሽንስ ለሚያቀርቡ ሰዎች ብቻ ሳይሆን መደበኛ ቅናሹን ወይም ደግሞ ስታንዳርድ ዲዳክሽን ለሚጠቀሙም ይሰራል። በተጨማሪም መንግስት ይህ ገቢ ለኑሮ አስፈላጊ ነው ብሎ ግብር የማይጠይቅበትን የመሰረታዊ ቅናሽ መጠን ጨምሯል።
ብቻቸውን ለሆኑ ወይም ደግሞ ሲንግል ክፍል ከፋዮች አሁን $15750 ሆኗል። ከባለፈው ዓመት በ$1150 ጨምሯል። ባልና ሚስት $31500፣ ለአረጋውያን ወይም ደግሞ ዕድሜያቸው ከ65 በላይ ለሆኑ ሰዎች ደግሞ ከመደበኛው ቅናሽ በተጨማሪ ሌላ $6000 ቅናሽ ያገኛሉ። ለምሳሌ አንድ የ66 ዓመት አዛውንት ባልና ሚስት ቢሆኑ መሰረታዊ ቅናሻቸው $31500፣ $6000 ለባል እንዲሁም ለሚስት $6000 በድምሩ $43500 ይሆናል። ይህ ማለት እስከ $43500 የሚደርስ የሶሻል ሴኩሪቲ ገቢያቸው ወይም ሌላ ገቢያቸው ሙሉ በሙሉ ከግብር ነፃ ሊሆን ይችላል ማለት ነው። የቤተሰብ ኃላፊነትን ለመደገፍ የታሰቡ አዳዲስ ክሬዲቶችና ፕሮግራሞችም አሉ። እነዚህም ቻይልድ ታክስ ክሬዲት ወይም ደግሞ ለእያንዳንዱ ብቁ ልጅ የሚሰጠው ተመላሽ ክሬዲት ወይም ደግሞ ሪፈንደቢሊቲ ወደ $2200 ከፍ ብሏል። ይህ ገንዘብ በቀጥታ ከሚከፍሉት ግብር ላይ የሚቀነስ ወይም ተመላሽ የሚሆን ነው። የልጆች ቁጠባ ወይም ደግሞ ትራምፕ አካውንትስ ከ2025 ጀምሮ ለሚወለዱ አዲስ ሕፃናት ሁሉ መንግሥት ለወደፊት ትምህርታቸው ወይም በቤታቸው ማስጀመሪያ የሚሆን $1000 በስማቸው በልዩ ቁጠባ ሂሳብ ወይም ደግሞ ትራምፕ አካውንት ያስቀምጣል። ወላጆች ተጨማሪ ገንዘብ ማስገባት ይችላሉ። የጉዲፈቻ ጥቅማ ጥቅም ወይም ደግሞ አዶፕሽን ክሬዲት ልጅን በጉዲፈቻ ለሚያሳድጉ ቤተሰቦች የሚደረገው ድጋፍ ከፍተኛ ሆኗል። እስከ $17670 የሚደርስ የግብር ክሬዲት ያገኛሉ። ይህም የጉዲፈቻ ወጪዎችን ለመሸፈን ይረዳል። እንግዲህ ታክስ ፋይል ከማድረጋችን ጋር ተያይዞ ከጥቅሞቹ ጎን ለጎን መጠንቀቅ የሚገቡን ነገሮችም አሉ። ለምሳሌ በቬንሞ፣ ፔፓል ወይም ካሻፕ በኩል የንግድ ክፍያ የምትቀበሉ ከሆነ የተቀበላችሁት አጠቃላይ መጠን ከ$20000 በላይ ከሆነ እነዚህ መተግበሪያዎች ለአይአርኤስ ሪፖርት እንዲደርሰው ያደርጋሉ። ሁሉንም የንግድ ገቢዎችን ሪፖርት ማድረግዎን ያረጋግጡ። የግብር ማጭበርበርና የማንነት ስርቆት እየጨመረ ነው። ግብርዎን ሌሎች ሰርቀው ቀድመው ፋይል እንዳያደርጉ ለመከላከል የአይአርኤስ አይፒ ፒን ወይም ደግሞ አይዴንቲፊኬሽን ፕሮቴክሽን ፐርሰናል አይዴንቲፊኬሽን ነበር እንዲኖራችሁ ይመከራል። በአይአርኤስ ድረገጽ ላይ በማመልከት ማግኘት ይችላሉ። በመጨረሻም የ2026 የግብር ዘመን ለብዙዎቻችን ትልቅ የገንዘብ ተመላሽ የምናገኝበት ዓመት ነው። መብታችንንና አዲሱን ሕግ በሚገባ ልንጠቀምበት ያስፈልጋል እያል ለዛሬ ያሰናዳነውን መረጃ በዚሁ አጠቃለን። ይህ ጠቃሚ መረጃ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን አትርሱ። ቸር ይግጠመን።